ሁላችንም በጌታ ፊት እንቆምና ማርቆስ ወንጌል ምዕራፍ 10 ቁጥር 17 ጀምሮ ያለውን በጌታ በኢየሱስ ስም እናነባለን። ማርቆስ ወንጌል ምዕራፍ 10 ቁጥር 17 ማርቆስ ወንጌል ምዕራፍ 10 ቁጥር 17 እርሱም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ምን ላድርግ ብሎ ጠየቀው። እርሱም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ምን ላድርግ ብሎ ጠየቀው። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዙን ታውቃለህ። አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታልል፣ አባትህንና እናትህን አክብር አለው። እርሱም መምህር ሆይ ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለው። ኢየሱስም ወደ እርሱ ተመልክቶ ወደደውና አንድ ነገር ጎደለህ፣ ሂድ ያለውን ሁሉ ሸጠህ ለድሆች ስጥ፣ በሰማይም መዝገም ታገኛለህ፣ መስቀሉንም ተሸክመህ ና ተከተለኝ አለው። ነገር ግን ስለዚህ ነገር ፊቱ ጠቆረ፣ ብዙ ንብረት ነበረውና እያዘነ ሄደ። ቁጥር 28 ጴጥሮስም እነሆ እኛ ሁሉን ትተን ተከተልን ይለው ጀመር። ኢየሱስም መልሶ እንዲህ አለ፣ እውነት እላችኋለሁ ስለ እኔና ስለ ወንጌል ቤቱን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ አሁን በዚህ ዘመን ከስደት ጋር ቤቶች ወንድሞቹን ወይ እህቶቹንም እናቶቹንም ወንድሞቹንም ልጆቹንም እርሻውንም 100 እጥፍ በሚመጣው ዓለም የዘላለም ሕይወት ማይቀበል ማንም የለም። ግን ብዙ ፊተኞች ኋለኞችም ፊተኞችም ይሆናሉ። ማካፈላችሁ ርዕስ ያለ ቅድመ ሁኔታ ጌታን መከተል። ያለ ቅድመ ሁኔታ ጌታን መከተል የኔና የናንተ የክርስቲያን ቅዱሳን ወንድም እህቶቼ አባቶቼና እናቶቼ የሕይወታችን ዋናውና ትልቁ ጉዳይ ነው። እንደምታውቁት በክርስትና ሕይወታችን ጌታ ኢየሱስ እጃችን አንስተን የተቀበልን ቀን ጀምሮ የሰማይ ጉዞ ጀምረነዋል። ነገር ግን አሁንም መንገድ ላይ ነን። መንገዱ አላለቀም። አገር የሚመራ ክርስቲያን ሊሆን ይችላል። ኢንቨስተር ልትሆን ትችላለህ። ሳይንቲስት ህዋ ላይ ሄደህ የምትመራመር ልትሆን ትችላለህ። ምንም አይነት ዕውቀት፣ ጥበብ፣ ስልጣን፣ የትኛውም አይነት ፖዚሽን ላይ ያለን ሰዎች ልንሆን እንችላለን። እነሱ ነገሮች በሙሉ ለኔና ለናንተ ዋና ነገሮቻችን ሆነው አያውቁም፣ አይደሉምም። ይሄኛው ባለጠጋ ሰው በጣም በመጽሐፍ ቅዱስ ውስጥ ከማነባቸው እጅግ በጣም ከሚያሳዝኑኝ ሰዎች መካከል ነው። እኔ በጣም እንደሚያሳዝነኝ እንደዚህ አይነት ሰው ማለት ጌታ የቀረበበት አቀራረብ፣ መንፈሳዊ ዲሲፕሊኑ፣ የመጣበት አመጣጥ፣ ፍለጋው፣ ተርቦ የፈለገው ነገር፣ ከሕፃንነቱ ጀምሮ ዋጋ የከፈለለት ጉዳይ ስታዩ ሰውየው ምን ያህል መንፈሳዊ ነገር እንደሚፈልግ ታውቃላችሁ።
እርሱም በመንገድ ሲሄድ አንድ ሰው ወደ እርሱ ሮጦ ተንበረከከና ይላል። ደስ አይል? አቀራረቡ በጣም ደስ የሚል ሰው ነው። ዲሲፕሊን አለው፣ ጫዋ ነው። ተንበረከከና ይላል። የት ነው የተንበረከከው? መንገድ ላይ። ባለጠጋ ሰው ነው። ሰምታችሁኛል? ባለጠጋ ሰው ነው። ባለጠጋ ስትሆን እንዴት እንደሚያደርግ ያው ታውቀዋለህ። ይሄ ሰውዬ ግን ምን አይነት መሰለ? በጣም መንፈሳዊ ነገር የተራበ ሰው ነው። የዘላለም ህይወት በሉ ሲበሉት ባካችሁ። የዘላለም ህይወት ዘላለም የሚባል ነገር ውስጡ ገብቷል። ዘላለም ቁጥሩ ስንት ነው? የዘላለም ህይወት ቁጥሩ ስንት ነው? ዘላለም ነዋ። ዘላለም ባህር ቀለም ሆኖ ዓለም ብላክቦርድ ሆና በቁጥር ቢጻፍ አይሆንም። ዘላለም ብቻ ነው ተብሎ ሊገለጽ የሚችለው። ሰውየው ባለጠጋ ሰው ነው። ኢየሱስ ጋር የመጣበት ዋና ጥያቄ እቤቱ ባለጠጋ ስለሆነ ብር ስላለው ምንም ጥያቄ የለውም ልንል አንችልም። ጥያቄ ይኖረዋል እንደማናችንም። ብር አለን ማለት ከጥያቄ ነፃ ነን ማለት አይደለም። ብዙ በኢኮኖሚካል ባለጠጋ የሆኑ ሰዎች ቤት ገብተን እናውቃለን። እኛ ቤት የሆነ ጥያቄ አለ፣ እዛ ቤት ሌላ ጥያቄ አለ። እዚህኛው ሰውዬ ቤት ምንም ጥያቄ የዚህ ሰውዬ ጥያቄና የዳዊት ጥያቄ ይገርመኛል። ዳዊት አንድ ጊዜ እንዲህ ብሎ ለመነ፣ እግዚአብሔርን አንዲት ነገር ነው ምለምነዋል። ምን አልክ? አንድ የጸሎት ርዕስ ነው ያለኝ በዘመኔ በሙሉ፣ አንድ የጸሎት ርዕስ። ኧረ ተው ዳዊት፣ በጣም ብዙ ጸሎት ርዕስ ካንተ ወስደናል። እኛ በጣም ብዙ ነገር ስትጸልይ ነው የምናውቅህ። አዎ እነሱ ሁሉ ትሪ ላይ እንደሚቀርብ ምግብ አይነቶች ናቸው። የእኛ ቤት ምግብ ታውቁ የለ? ዋና የወጡ መሃል ላይ ያለው የእንጀራው የወጡ ሜጀር ዋናው ነው። ለምሳሌ ዶሮ ወጥ መሃል ላይ ካለ አይቤ ከጎን ካለ የዳዊት ብዙ ጸሎቶቹ አይቤ ናቸው። የዳዊት ዋና ጸሎት ምንድን ነው? ባንተ ቤት በቤት ለዘላለም እኖር ዘንድ አንዲት ነገር እለምንሃለሁ፣ ለዘላለም በእግዚአብሔር ቤት እኖር ዘንድ። እንዴት መታደል ነው! በጌታ ቤት ትልልቅ እድሜ የመኖራችሁ እንዴት መታደል ነው! 40 ዓመት 50 ዓመት 60 ዓመት ስትወድቁም እዛው፣ ስትበረቱም እዛው፣ ስታገኙም እዛው፣ ስታጡም እዛው፣ የሚያስለቅስ ነገር ሲኖር እዛው፣ የሚያስቅ ነገር ሲኖር እዛው እግዚአብሔር ቤት። እንዴት መታደል ነው! እንዴት መታደል ነው! ዳዊት እንደማናችንም ይወድቃል። የሚወድቀው ግን እዛው እግዚአብሔር መንግስት ውስጥ ነው። ሳኦል ይወድቃል፣ ከእግዚአብሔር መንግስት ውጪ ነው የሚወድቀው። ዳዊት ይወድቃል፣ እግዚአብሔር ቤት ውስጥ ነው የሚወድቀው። ለምን ይወድቃል? ይመጣና ይወድቃል እግዚአብሔር ፊት ከመንግስቱ ውስጥ። ለዚህ ነው እግዚአብሔር አገኘሁት አለ። ከእግዚአብሔር አትሞስፌር ከእግዚአብሔር ህልውና ውጪ ሰውየው ቤተ መንግስት ገብቶ መኖር አይችልም። ለምዶታል። በአንተ ቤት ለዘላለም እኖር ዘንድ ይላል። ወደ እግዚአብሔር ቤት እንዲህ ሲሉኝ ደስ አለኝ ይላል። ካለፋት ጉባኤ ከመቀመጥ ይልቅ እግዚአብሔር ቤት መጣል ይሻላል፣ አይደለም ማገልገል ይላል። ምን አይነት ነገር ገብቶታል ይሄ ሰውዬ!
የኔ ወንድሞችና እህቶች፣ አባቶቼ እናቶቼ ለሆናችሁ ልጃችሁ፣ ለእህት ለወንድሞቼ ወገኖቼ ሆይ በእኔና በእናንተ ህይወት ውስጥ የስኬት ቁንጮ ምን ነው ታውቃላችሁ? እግዚአብሔር ቤት ውስጥ ዛሬ መገኘታችን ነው። አንዳንድ አባቶችን የሆነ ቦታ ሲሄድ ሳያቸው ሳይ አሁንም አሉኝ ሰውዬ፣ አሁንም አለች ያቺ እዛ ጋር ነበር ድሮ የሚቀመጡት፣ አሁንም እዛው ተቀምጠው ያመለኩት ነው። እንዴት ደስ ይላል! ልክ የሰውዬም እንደዚህ ነው። መጣ፣ አገኘው። የዘላለም ሕይወት ሰጪ አይደለም፣ ራሱ የዘላለም ሕይወት ነው። አገኘው። በምድር ላይ የሰው ሥጋ ለብሶ ሲንቀሳቀስ ሊነኩት ሊዳስሱት ከተገባቸው በሥጋ ዓይን ሊያዩት ከታደሉት መካከል ይሄ ባለጠጋ አንዱ ነው። እድለኛ ነበር። ምን ዋጋ አለው? ምን ዋጋ አለው? አንዳንዱ 1000 ዓመት ቢሰጠውም እድሉን አይጠቀምም። አንዳንዱ አንዲት ሰከንድ ወንበዴው እንዳደረገው አንዲት የሰከንድ ሽርፍራፊ ተጠቅሞ ዘላለሙን ያሳምራል። ገባ፣ መጣና ሰውየው ኢየሱስ ሲያየው ተንበረከከ። አጠያየቁ አይገርምም? ክብሩ አለያዘው፣ ሀብቱ አለያዘው። ብዙ ሰው የሚያንበረክከው መከራ ሲመጣ ነው። አገር ሰላም ያለ መንበርከክ ብዙ ሰው አይችልም። መከራ ሳያንበረክከን በሰላሙ ጊዜ መንበርከክ ይሆንልን። ሰውየው እኔ መጽሐፍ ቅዱስ ላይ የሚገርሙኝ ባለጠጋ ሰዎች አሉ። አንድ ይሄ ሰውዬና ሁለት አርማቲያስ ዮሴፍ የሚባለው ባለጠጋው ኢየሱስን ሬሳ የለመነው ባለጠጋው ዮሴፍ ይለዋል። እንደሱ አይነት ባለጠጎች እግዚአብሔር ያብዛልን። እንዴት ደስ ይላል! አንደኛው የሚገርመኝ የሰውዬ ነው። ክብሩ አለያዘው፣ ራብተኛ ነው፣ ጥማት አለው፣ ፍለጋ አለው። ኢንቨስተሩ ወንድሜ፣ ባለጠጋው ወንድሜ፣ ባለጠጋው እህቴ፣ እናንተ ጌታ ኢየሱስ በምድር ባለጠግነት የባረካችሁ እግዚአብሔር አሁንም ባላችሁ ላይ በ7 እጥፍ ይጨምርላችሁ። የእናንተ በረከት ለእግዚአብሔር መንግስት በጣም ያስፈልጋል። ይሄ የምናገርበት ማይክ በገንዘብ ነው የተገዛው። ስንፈልግ እዚህ መተን ገንዘብ እግዚአብሔር ለሰጣችሁ ወገኖች እንናገራለን። እኔ እገዛለሁ የምትሉት እግዚአብሔር ስለባረካችሁ ነው። እግዚአብሔር አሁንም ጨምሮ ይባርካችሁ። ነገር ግን ከምን ጋር ካላችሁኝ ከጸሎት ሕይወት ጋር እግዚአብሔር ከማምለክ ጋር እንደዚህ ሰውዬ ኢየሱስ እግር ስር መጥቶ ድፍት ከማለት ጋር ምንም በቃ እንደ ትኩስ እንጀራ ጥፍጥፍ ከምትሉበት ማንነት ጋር ሰውየው መጥቶ ተንበረከከና ቸር መምህር ሆይ፣ አቤት የዘላለም ሕይወት አገኝ ዘንድ ምን ላድርግ? ፖይንቱን አገኘው። ጎበዝ ክላስ ውስጥ ቢሆን አጨብጭቡለት። አገኘው። እንዲሆን ዘንድ አይደለም ያለው፣ እንዲሆን ዘንድ፣ ያመኛል ይፈወስ ዘንድ፣ ልጆቼ ጂኒየስ ተማሪ ሆኑ ዘንድ፣ ቤቴ እንትን ይሆን ዘንድ፣ ትዳሬ ይሰነብትልኝ ዘንድ፣ ቢዝነሴ ምን አይደለም እኮ ያለው፣ ምን ላድርግ አይደለም ያለው። ቸር መምህር ሆይ፣ ደጉ እግዚአብሔር፣ አቤት የዘላለም ሕይወት አገኝ ዘንድ ምን ላድርግ? የዘላለም ሕይወት አገኝ ዘንድ ምን ላድርግ? የፈለገው ነገር የሕይወቱ ዋናና ወሳኝ ነገር። ደግሞስ ጌታ ኢየሱስ መለኮት ሰው የሆነበት አጀንዳ፣ የእግዚአብሔር ልጅ መስቀል ላይ የዋለበት አጀንዳ አልገባቸውም። የሃይማኖት መሪዎቹ ስቀለው ይላሉ። እሱ መጥቶ የዘላለም ሕይወት ምሰጥ አንተ ነህ፣ የዘላለም ሕይወት ስጠኝ፣ የዘላለም ሕይወት አገኝ ዘንድ ምን ላድርግ ይላል። እንኳን ደስ አላችሁ የዘላለም ሕይወት ስላላችሁ። እንኳን ደስ አለሽ የዘላለም ሕይወት ስላለሽ። የዘላለም ሕይወት ማለት ምን እንዳለ ታውቃለህ? ጎሽ እንኳን አንቺ አልታጣሽ። ተመስገን። የዘላለም ሕይወት ማለት ዘላለማዊ ከሆነው እግዚአብሔር ጋር ዘላለም መኖር የሚያስችል ሕይወት ማለት ነው።
የዘላለም ሕይወት ማለት እግዚአብሔር በሙሉ ክብሩ በሚኖርበት ቦታ ከእግዚአብሔር ጋር መኖር ማለት ነው። ብዙ ጊዜ ያንቀላፉ ወደ ጌታ ሄዱ ቤተሰቦቻችን ስናስብ ወደ ጌታ ሄዱ ስንል እንዴት እንደምናስብ ታውቃላችሁ? የሆነ እግዚአብሔር የሆነ ከሞት ተነሳ ምናምን እንላለን እንጂ የሆነ ስኬሌተን አጽም የሆነ ግን ይሁን ሕያው የሆነ ከሞት የተነሳ አሁንም ከሞት ጋራ አብሮ ያለ አይነት እግዚአብሔር ጋር ስለዚህ ሄደው እዛ እንትን ውስጥ አሁንም እዛው ሊደመሩ ይሄዱ። ወደ ጌታ ሄደ ማለት ምን ማለት ነው ታውቃለህ? እግዚአብሔር በሚኖርበት አብሮ ሊኖር ሄደ ማለት ነው። ቀድሚያችሁ ወደ ጌታ ከሄድኩ መቃብሬ ላይ የምትጽፉት አደራ ኑዛዜ ነው። ሞተ እንዳትሉኝ ከጌታ ጋር ልኖር ወደ ጌታ ሄጃለሁ ብዬ ተናዝዣለሁ። ይሄን ጻፉልኝ። አልሞትንም፣ ከጌታ ጋር ልንኖር ግን እንሄዳለን። ለምን? ጳውሎስ እኮ መጣና እንደዚህ ያለ ቆሮንቶስ ላይ ሞት ሆይ አለ፣ ሞት ሆይ ተሸንፈሃል። ሞት ሆይ በሉ ባካችሁ፣ ተሸንፈሃል። ቼስ ሞት ጉልበቱ የቱ ጋር መሰለ? አንተን ገሎ ገሃነም ማስገባት ከቻለ ነው። ገሃነም ማውረድ እስካልቻለ ድረስ ሞት ምን ሆነዋል? ተሸንፈዋል። እስቲ ተሸንፈሃል በሉት። ተሸንፈሃል። ሞት እኔን ገሃነም ማውረድ እስካልቻለ ድረስ በእኔ ላይ ሞት ተሸንፈዋል። እሱ ደግሞ ሊያሸልፍልን የሚችል አንድም የለም ከኢየሱስ በቀር። ኢየሱስ በሶስተኛው ቀን አሸነፈው። የኢየሱስ መነሳት ምን እንደሚያወራ ታውቃለህ? የሞት መሸነፍ ነው። በአንተ ህይወት፣ በእርሶ ህይወት፣ በአንቺ ህይወት ሞት ተሸንፏል። ሞት ተሸንፏል። ሞት ተሸንፏል። ኢየሱስ ሞትን አሸነፈ። የዘላለም ሕይወት ማለት ሞት ተሸነፈልኝ ማለት ነው። ጳውሎስ እኮ ለዚህ ነው ሞት ጥቅሜ ነው። እንዴት ነው ጥቅም የሆነው? ስንት የምንወዳቸው ሰዎች የቀጠፈብን እንደዚህ ያሳረረን የጠበሰን፣ እንዴት ነው ሞት ጥቅም የሆነው? አረ ሞት ጥቅም አለው። ሞት ጥቅም አለው። ከኢየሱስ ሞትና ትንሣኤ በኋላ ሞት ጠቃሚ ሆነዋል። ሞት ጠቃሚ ሆነዋል። አይደለም እንኳን ሞት፣ ሳይንስ እንኳን ቆሻሻ የኃይል ማመንጫ እንዲሆን አድርገውታል። ሞት ጥቅም አለው። ሞት የዚህ የምድር ኑሮአችን ማክተሚያ፣ ዘላለማችን ውስጥ ገብተን ከእግዚአብሔር ጋር በክብር መኖሪያ ነው። መንግሥተ ሰማይ ማለት እግዚአብሔር በሙሉ ክብሩ የሚገኝበት ቦታ ማለት ነው። ስለዚህ ወደ ጌታ የሄዱ ቤተሰቦቻችን የት ሄዱ ካልን ጌታ ጋር። ለምን? እሱ በሙሉ ክብሩ በሚኖርበት ጋር አብረው ምን ሊያረጉ? ሊኖሩ። ሃሌሉያ። ሞት ተሸንፏል። ለኛ ፋሲካ ዶሮና በግ መብያ አይደለም፣ ሞት መሸነፉን የምናውጅበት በዓል ነው። ሞት ተሸንፏል። ሞት ተሸንፏል። ሞት ተሸንፏል። ሞት እኛን ገሃነም ይዞን እስካልገባ ድረስ ሞት የሚባል ሰይጣን፣ ሞት የሚባል የትኛውም አይነት ነገር አምጡ፣ ለምን 18 ቀን ዳውቶ አይመጣም? ሞት ምን ሆኗል? ተሸንፏል። የካታክሙ ሰማዕታት የሚባሉት ጋር አንድ የ12 ዓመት ልጅ ክርስቲያኖች ያሉበት ዋሻ የሚያቅ ምግብ የሚያመላልስላቸው ልጅ ነው። አንድ ቀን የቄሳር ወታደር ያዘው። የነዚህ የክርስቲያኖችን ዋሻ አሳየን፣ አለበለዚያ እንገልሃለን አለው። እኔን በሞት ታስፈራራኛለህ ወይ አለው። ይልቁንስ ተው ቶሎ ለነበሩ ስጠኝና ከአምላኬ ጋር አገናኘኝ። ሰውየው በጣም ብርቱ አጀንዳ ነው ይዞ የመጣው፣ የዘላለም ሕይወት አገኝ ዘንድ። አሁን እናንተና እኔ የዘላለም ሕይወት አገኝ ዘንድ ከሚል እንቆቅልሽ ወጥተናል። የዘላለም ሕይወት አገኝ ዘንድ ምን ላድርግ? አሁን እዛ ቀበሌ አይደለንም። የዘላለም ሕይወት አገኝ ዘንድ ልጹም አይደለም፣ ያገኘነውን ሕይወት ለማስቀጠል ነው የምንጾመው። አሁን የዘላለም ሕይወት እንዳገኝ እንደው አዲስ አበባ ያለው ኮንዶኒየም ሰርቼ ልረዳህ ልስጥ። መልካም ስራ የዳነ ሰው ባህሪ ነው። ስለ ዳን ነው መልካም የምንሰራው እንጂ ለመዳን መልካም አንሰራም።
እናስ የዘላለም ሕይወት ላገኝ ዘንድ ምን ላድርግ ከሚሉት ነኝ አይደለም። እኔ የዘላለም ሕይወት አግኝቻለሁ። ማስረጃ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአል። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ይላል። አሁን ስትመጡ ሲራመድ ሰው አላያችሁም? መኪና ሲነዱ አላያችሁም? እግዚአብሔር ሕይወት አልባ መኪና አሽከርካሪ ነው የሚለው። አንተ ሲራመድ ስታየው ሕይወት አለው ትላለህ። እግዚአብሔር ደግሞ ምን ይላል? እኔ ሕይወት የምለው ይሄኛው አይደለም። ሕይወት የምለው በልጁ በክርስቶስ ኢየሱስ ያለው ሕይወት ነው። እርሶ የዘላለም ሕይወት አለዎት። ኢንሹራንስ አለዎት ማለት ነው ባጭር ቃል። ኢንሹራንስ ያለው መኪና ብዙ አያስጨንቅም። የኔ ዘመዶች የሥራ መኪና አላቸው። ኢንሹራንስ ሮጠው ነው የሚገቡት። ኢንሹራንስ የገቡለት መኪና የደረስክ ጣጣ የለባቸው። ኢንሹራንስ ከሌለው ግን አሁን የደረስክ የት ገባችሁ የት ከላ ይጨንቀዋል። ለምን? አደጋ ከደረሰበት ዕቁቡ አልጨረሰም። ኢንሹራንስ እንደምታውቁት በሰላም ጊዜ አይከፍልም። የገበርክ ነው የምትኖረው። ኢንሹራንስ የሚሰራው ለአደጋ ጊዜ ነው። በዋናነት ጌታን የተቀበልከው ለአደጋ ጊዜ ማለት ከሞት በኋላ ላለው ሕይወት ነው። እችኛዋ አጃቢዋ ናት፣ አይቤዋ ነች። ሰውየው አለ የዘላለም ሕይወት አገኝ ዘንድ ምን ላድርግ አለ። ጥሩ ነህ፣ አመጣጥ በጣም አሪፍ ነው። ወንጌል ምስክርነት አያስፈልግህም፣ ገብቶሃል። ደግሞ ከልጅነት ጀምሮ ስትጓጓ የነበረው ጉዳይ ነው። በራስ መንገድ ልታሳካው ሞክረህ አልቻልከውም። አሁን ዋናውን ባለቤት ጋር ተገናኝተሃል። በጣም አሪፍ። 99 ነገር የፈጸመ መጥቶ ሊሆን ይችላል። አንድ ነገር ቀረ ተባለ። በጌታ በኢየሱስ አንድ ነገር። የኔና የናንተ ጉድ አንድ ምን ይሆን? አንድ ነገር ቀርቶሃል። ትወደኛለህ፣ ትጾሚያለሽ፣ ትጸልያለሽ፣ ታገለግለኛለህ። አውቃለሁ ለኔ መስቀል ላይ ተንጠልጠል ብትባል እንደ ካታክቦቹ ሰማዕት ልትሆንልኝ ትችላለህ። ግን አንድ ነገር ተውልኝ ያልኩ ነገር አቅቶሃል። አንድ ነገር። የአንድ ነገር ምን ይሆን? ሰው የተጠየቀው እልፍ ነገር አይደለም። አንድ ነገር። አንድ ነገር ቀርቶሃል አለው። የአንድ ነገር ምን ይሆን? ያቺ አንድ ነገር ናት የኔና የናንተ ብዙ ነገር ያመሰቃቀለች ያለችው። ሰውየው ገሃነም ይዞት ሄደው አንድ ነገር ነው፣ እልፍ አይደለም። አንድ ጥያቄ መመለስ ቢያቅተው ቻው። ያንቺ አንድ ነገር ምንድን ነው? ጌታ ሁሉ ጊዜ ከኛ ጋር የሚጨቃጨቅበት ጸጉራችን ያከክን ጌታን የምንከተልበት ወይ አንተው ወይ አናረገው ነፍሳችን የምትሰቃይበት ያ አንድ ነገር ምንድን ነው? አንድ ነገር ቀርቶሃል። አንድ ነገር ቀርቶሻል። አንድ ነገር ቀርቶሃል። አንድ ነገር ቀርቶሃል። ምንድን ነው የአንድ ነገር? ያለህን ሽጥና ተከተለኝ። ጉድ ፈላ። ሰውየው ደግሞ ብሪቱ በጣም አፍቃሪ ነው። አንዳንድ ቀን 100 ብር ጨምድደህ መባ ውስጥ ልትከት ስትል ድንገት ሰበር ዜና 200 ብር አድርገው ቢል እሺ ትላለህ? ተው አንተ ከባድ ነገር። የለመድከው 10 ብር ጨምድዶ መክተት ሊሆን ይችላል። አንድ ነገር። አብርሃም አቤት ወዳጄ ነህ፣ በጣም ወድሃለሁ። ታውቃለህ እንዳንተ ወደው የለም። ወዳጃሞች ነን ያው ታውቃለህ። አንድ ነገር ግን እፈልግብሃለሁ አለው። ምን ጌታ? ይስሐቅህን ሰዋልኛል። እናንተና ጌታ መካከል የቆመ ይስሐቃችሁ ምንድን ነው? አንተ የይስሐቅ መስዋዕት እኮ አብርሃም ቤት የዘረገፈው ብሌሲንግ፣ የዘረገፈው በረከት፣ የዘረገፈው ኪዳን ለእስራኤል ተረፈ። ወስዶ አጋደመው። ሰውየው ለፊልም አይደለም የምሩን ነው። እግዚአብሔር አንድ ልጅን አልከለከልከኝምና ብሎ ዘረገፈው።
እኛ የምናውቀው እንጣ ነው። አንዳንዴ ደግሞ አንጪ ይላል። የጴጥሮስ ወንድም 2 ዓሣና 5 እንጀራ ይዞ አንተው አለ ጌታ። ተቀበሉት። አረ ልጅ ነው ተቀበለው። ልጁ ደስ ሲል አላለቀሰ፣ አልረበሸ። እኔ ለዚህ ሰሞን ኮንፈረንስ ቀስ ያልኩ ልበላው የቋጠርኩት ነው አላለ። ይኸው ያለው ያቺ ሴት ያላት ትንሽ ሳንቲም ዲናር ተጠየቀች። ያንተ አንድ ነገር ምን ይሆን? እልፍ ሰጥቶ አንድ ሲወስድ ተው ተውለት ተይለት ተው። ከወሰደው የሰጠን ይበልጣል። ከከለከለን ያረገልን ይበልጣል። አይ የዘላለም ሕይወት በፈላጊው መጣ አገኘው። አንድ ነገር ሲጠየቅ አቃተው። በጌታ በኢየሱስ ስም በዘመናችሁ እግዚአብሔር አምላክ ለሚጠይቃችሁ የትኛውም ጥያቄ መልስ የምትሰጡበት አቅም ዛሬ ከዚህ ቃል የተነሳ በላያችን ላይ የወረደ ይሆን። ጸጋ በእኛ ላይ ይውረድ። ድሮ ስራ ላይ ያለው 2 አገልጋዮች ስራዬ ቦታ መጡ። ጌታ እንዲህ ይለኛል፣ ምሳ አልበሉም፣ ምሳ የሚበሉበት ስጣቸው ይለኛል። በዛን ሰዓት የሚሰጠው ወይ 5 ብር ነው። አቃተኝ። ምን እንደምታውቃላችሁ? ቀለከሌ መጥቼ ለከሌ እኮ የሰጠው አላየህም? ቀል እኮ ከሌ መጥቶ ለከሌ ሰጠው። እንዴ ልክሰር እንዴ? ሱቁ ልዝጋው እንዴ? እኔ ብቻ ነው ያለሁት፣ ሌላ ጋር አትልካቸው። ስንት ያላቸው አለው አይደለም? ስኳር የሚቸረችር ሰውዬ ጋር አገልጋይ ታንጋጋለህ። እግዚአብሔር ኤልያስን እንዲህ አለው፣ በሰራፕታ ብዙ ባለጠጎች አሉ፣ እነሱ ጋር ልክህም አለ። መጽሐፉ እንዲህ ነው የሚለው ቃል በቃል በሰራፕታ ካሉ ባለጠጎች ወደ አንዲቱ አላከውም ይላል። እናስ በልጬው ልሞት ነው። የመጨረሻ የበርሜሉ ርግፍጋፊ ዱቄት እቤት ጋር ውሃ እርጥባ እንጨት የምትለቅም ሴትዮ ዋጋ ደግሞ ምን ይለዋል እግዚአብሔር? ትመግብ ዘንድ አዝዣለሁ። ወይማ እኔ እኮ አንዳንዴ አሁን እግዚአብሔር ባይል ማን ያምናል? አዝዣለሁ። ማንን? መበለቷን በልቼ ልሞት ነው ብላ እንጨት ምትለቅመዋን ሴትዮ። እሷ እኮ እንጨቷ ነው የለቀመች። ጌታ ሆይ እችን ጋግረን በተን ነገስ ከነገ ወዳስ ልጄን እያለች ያለችዋን ሴትዮ እሷ ጋር ይልከዋል። ለካ ሊያስርባት አይደለም። ለካ የመከራው ዘመን ቤቷ የዘይት ፋብሪካ ሊያረገው ነው። ለካ የመከራው ዘመን እግዚአብሔር በታምራት ሊያሳልፋት ነው። ልንገራችሁ አንድ ነገር፣ ጌታ ኢየሱስ በሕይወታችሁ አርጉ የሚላችሁን እርግጠኛ ሁኑ እንጂ ለዛ ድምፅ ታዘዙ እንጂ የጨለማው ዘመን እናንተ ቤት እግዚአብሔር ብርሃን ማድረግ ይችላል። ዮሴፍ ምድር በሙሉ ራብ ነው፣ እሱስ እህል ያድላል። ይችላል በይ። ትዝ ይላችኋል ያቺ ዮሐንስ ወንጌል ላይ የሆነችው ታምራት። ጌታ ኢየሱስ መጣና እንደዚህ ያለው፣ ፊልጶስ አሬት እነዚህ ሰዎች ምግብ ብናበላስ ምን ይመስልሃል አለው። ጌታ ሆይ 200 ዲናር እንኳን ቢገዛ እኮ አይሆንም። መጽሐፉ እንዲህ ይላል፣ ጠያቂው ጌታ ኢየሱስ እንደዛ የጠየቀው ፊልጶስን ሊያደርግ ያለውን ያውቅ ነበር። ሰው ምን ይላል? ምድረ በዳ ነው፣ መሽቷል፣ ገንዘብ የለም። ያንተ ትንተና ነው እሱ። ጊዜው ሰዎቹ ምን ተጠቀሙ? ጨልመዋል። ጊዜው አሁን የምትለውን ነገር ለማድረግ አይፈቅድም። ጊዜው የሚያናግሮት እግዚአብሔር ነው።
ስለ ጊዜው አንተ ምን አገባ? ጊዜው አታውቅም ጌታ ሆይ ጊዜው እሱ ያንተ ጉዳይ። በደንብ ስለ ጊዜ ቀመር የምትችለው አንተ ነህ። ጊዜው ይሉታል ደቀ መዛሙርቱ። ቀጥሎ ምድረ በዳ ነው ሁኔታ፣ ያለንበት ነባራዊ ሁኔታ አታውቅም። በዚህ ሰዓት ነው አሁን እንዲህ ነገር የምትለው። አንተ ምን አገባ? ምን ቤነ? እስቲ አምላኬ ታምራት አምላክ ነው በሉ። አምላኬ ታምራት አምላክ። ምድረ በዳ ነው ጊዜው፣ መሽቷል፣ ገንዘብ የለም፣ ኢኮኖሚው ግሽበት ረረረረ ይላል። ወሬ አታብዛ። አሁን ጉባኤ መካከል እዛ አይቻለሁ። ያ ልጅ ተያዘው ጠይቀው ምንድነው? 2 ገብስ እንጀራና 5 አንተ በለው እሱ በቃ ህዝቡን እንዲቀመጡ ዘዝ። ለካ ታምር ሊያደርግ ነው። በጨለማው ዘመን ታምር ማድረግ የሚችል አምላክ ነው የምናመልከው። ይሰማል። በጨለማ ዘመን ታምር ማድረግ የሚችል አምላክ ነው የምናመልከው። ይሰማል። ግብጽ ስትወርድ እዚህ 100 ምናምን ጨለማ ነው፣ ሞት ገብቶ ወዮ ነው። እዚህ ቤት ደግሞ ፋሲካ ነው። ያንተ እግዚአብሔር እንደዚህ አይነት አምላክ ነው። እስቲ ትችላለህ በሉት። ትችላለህ። ሰውየው አንዲት ነገር ቢጠየቅ አላወቀውም። የኔ ወንድሞችና እህቶች፣ አባቶቼና እናቶቼ እግዚአብሔር በሕይወታችሁ ሊያደርግ የፈለገው ነገር የጊዜ ሁኔታ አይከለክለውም። አንዳንድ ጊዜ የኛ ማለማመን አይከለክለውም። አንዴ ፋዘር ደስ ብሎኛ እንደው ሜን ፖይንት ነኩት። እምነታችን ላይ ተመስርቶ ብቻ ቢሰራ ኖሮ ማን እንጀራ ይበላል? ማን ተኝቶ ይነሳል? አዎ እምነታችን ይፈልገዋል። ብዙ ቦታ ላይ ግን እግዚአብሔር አለማመን አልፎ ሲሰራ ይቻለሁ። ዛሬም በእናንተ ጓዳና ህይወት ከናንተ እምነት በላይ በሆነ እንግዳ ስራ ይምጣላችሁ እግዚአብሔር። ሰውየው ማዝባዝንኬ ነገር አነሳ። ያለኝ ስጥና ተከትለኝ። እኔ ሰውዬም እንደሚመስለኝ ታውቃላችሁ፣ በማቲያስ ቦታ ሊተካ የታጨሰው። ለምን? ከሐዋርያቱ አጠራር ጋር ነው የጠራው። እንደዚህ አይነት ሰው የተጠየቀ ከመጣው ህዝብ መካከል የለም። መስቀል ተሸክመ ተከተለኝ ነው እንጂ የሚባሉት ያለህን ሽጥ፣ ሐዋርያት ናቸው ያለህን ጥለ ተከተለኝ የተባሉት። የኔ ወንድሞችና እህቶች ጌታ መከተል የምንፈልገው ጥያቄ ሲመለስ የምንቀጥለው ቤታችን ውስጥ የሆነ ቻሌንጅ ሲመጣ የምናቆመው ጉዳይ አይደለም። ጌታን የተቀበልነው ለዘላለም ጉዳይ ነው። የተዋዋልነው ለዘላለም ጉዳይ ነው። ትዝ ይላችኋል፣ ጌታ የምትቀበሉ ሲባል መተን እጃችን ያነሳለት ጌታ ሆይ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ የዘላለም ሕይወት ስጠኝ። አሜን አሜን። ሌላ ውል የለንም። ባልተዋዋላችሁት ውል አበለጥጋለሁ፣ እፈውሳለሁ፣ እንትንን አረጋለሁ ብሎ አልጠራንም። ሲጠራን የኃጢአት ይቅር ተሰጣለሁ፣ የዘላለም ሕይወት ተሰጣለሁ። እኛም ኃጢአት አግቡጦን መጣን፣ ኃጢአታችንን አነሳው። በእሱ ስንፈነጥስ ገና ከዛ ግማታም ተራውጥቶ እናንተ ፊት እንድንቆም አገልጋይ ያደረገ። ኧረ ጉድ ነው ሲባል ቸርነቱ ላይ በላይ ያደረገ። መብታችን ግን አይደለም። ሁሌ ነዳጅ ስቀዳ እንዲህ እላለሁ፣ ጌታ ሆይ መብቴ አይደለም፣ ስለሚገባኝ አይደለም፣ ቸርነትህ ነው። መብታችን የሆነ ነገር ምንም የለም። እንዲያው ከቸርነቱ የተነሳ ያደረገው ነገር ብቻ ነው በእኛ ህይወት የሚሆነው። እስቲ ቸር ነህ በሉት፣ እስቲ ደግ ነህ በሉት። የኔ አባት ድሮ ምን ይል ነበር? አያልቅበት አያልቆ ይላል በጉራግኛ። አያልቅበት አንዱን ይመጣል የሆነ ነገር ያደርጋል፣ በዚህ በኩል የሆነ አያልቅበት። ዛሬም እኮ ያደረገ ይላል። አያልቅበት፣ ቸርነቱ አያልቅበት፣ ፈውሱ አያልቅበት፣ ደግነቱ አያልቅበት፣ ማጽናናቱ አያልቅበት፣ ትላንት ሰጠው ብሎ ዛሬ ላለመስጠት አያልቅበት። እንደ ሰው ካልኩሌሽን አያውቅ፣ ሂሳብ አይሰራ፣ ቅድም በላህ ብሎም ሳይከለክል አያልቅበት። ታምራቱ አያልቅበት፣ ቸርነቱ አያልቅበት። የዘላለም ሕይወት ሰጥቻለሁ ከዚህ በላይ ምን ላርግህ ያላለ እንደገና በብዙ ቸርነት በብዙ ደግነት ሕይወታችን ዘመን ሁሉ ያጠገበን እግዚአብሔር ስሙ ይባረክ። አያልቅበት
ምሕረቱ አያልቅበት፣ ቸርነቱ አያልቅበት፣ ይቅር ማለት አያልቅበት፣ አያልቅበት፣ መፈወሱ አያልቅበት። እኔ ሮብ ሁሌ እንደምደነቅ ታውቃላችሁ። አለፈው ሮብ ይፈውሳል፣ አጋንንት ይወጣል፣ ፈውስ ይሆናል፣ የሆነ ነገር ይሆናል። ዛሬም ደግሞ ሌላ ነው። ሌላ ህዝብ ነው የሚያመጣው፣ ሌላ ሰው ነው። አያልቅበት፣ ቸርነቱ አያልቅበት፣ ደግነቱ አያልቅበትም። እሱ የእርሶ አባት ደግ ነው። የእርሶ አባት ቸር ነው። ያንቺ አባት ደግ ነው። እግዚአብሔር ደግ ነው። እግዚአብሔር ቸር ነው። ሰውየው ብልጥ ቢሆን ለአንተ አንዳንድ ልጆች አሉ ስጠኝ ስትሏቸው ስጠኝ ይኸው። አንዳንዱ ልጅ አልሰጡም ያለቅሳል ሁላ። ይሄ ሰውዬ እንደዚህ እውነት ሊወስድበት ነው። እውነት ያቺ ሴትዮ ኤልያስን አብዩ አላት ሊወስድባት ነው። አብርሃም እውነት ይስሐቅን ደሙ መስዋዕት ሊቀበል ነው አይደለም። አልገባውም፣ ተላለፉ። ስለዚህ ወንድሞቼና እህቶቼ እዛ ዮሐንስ ወንጌል ምዕራፍ 6 ላይ ያሉ ሰዎች ተመልከቷቸው። እንጀራ በሉ፣ ታምር ሆነ፣ ዘመሩ፣ እልል አሉ። በነጋታው ተመልሰው መጡ። ሁሌ እንደ ትላንት አይሆንም። ሁሌ ታምር የለም። ሁሌ ለቅሶ የለም። ሁሌ ማዘን የለም። ሁሌም ባዶነት የለም። ሁሌ ዳቦ በውሃ የለም። አንድ ወቅት ዳቦ ውሃ በጣም ምግቤ ነበር። በጣም ነበር የምወደው። አሁን በጣም ላስበው ሁሉ አልችልም። ሁሌ ዳቦ በውሃ የለም። ይሄንን የሚያደርገው ሰው አይደለም፣ ራሱ ነው። አባት ነው፣ ቸር ነው፣ ደግ ነው። ባህሪውን መረዳት ግን በጣም አስፈላጊ ነው። እነዚህ ሰዎች ትናንት በሉ፣ ሁለተኛው ቀን ተመልሰው ሲመጡ የለም። ልጆቻችሁ እንደሚሉ በኋላ ሁለተኛው ቀን ግን እግዚአብሔር እንጀራ በማቅረብ አይደለም የተገለጠው። ሁለተኛ ቀን የተገለጠው በመራራ ስብከት ነበር። ደሜን ያልጠጣ ስጋዬን ያልበላ አሉ። ይሄ ሆረር ስብከት መስማት አንችልም አሉ። መጽሐፍ ቅዱስ እንደዚህ ይላል፣ ከደቀ መዛሙርት ብዙዎች ወደ ኋላ ተመለሱ። ቅድም መነሻዬ ጋር ያልኩትን ነው የምጨርሰው። ለሆነ ጥያቄ መልስ የመጣ ጥያቄው ሲመለስ ይሄዳል። ለዘላለም ሕይወት የመጣ ኢየሱስ ጋር መጥቶ ይቀራል። የሚያስከፍለው ዋጋ ትከፍላለህ። የሚያስከፍለው ዋጋ ትከፍላለህ። አንድ ሶዶ ሀገር ውስጥ ልጆቻ ወደ ጌታ የመጡ አባት ልጆቻቸው በሙሉ ገደሉባቸው። ሰውየው ከዛ ሸሽተው አዲስ አበባ መጡ በደርግ ጊዜ። እዚህ መጥተው ባለ ሀብት ልጅ ነበራቸው። በሌሊት ገብተው ገደሉባቸው። ሰው ገዝተው አስገደሉባቸው። ባለጠጋ ሰው ነው ልጁ። ሰውየው አሁንም ጌታ መከተላቸው ምን አደረጉ? ቀጠሉ። ዛሬ እዛ ሀገር በቸር ተጥለቀለቀ። ሰውየው የመጡት የዘላለም ሕይወት ገብቷቸው ነው። የሆነ ጥያቄ ፍለጋ አይደለም። እግዚአብሔር ይፈውሳል፣ ቅድም እንደነገርኳችሁ ነው። እግዚአብሔር ይባርካል፣ እንደነገርኳችሁ ነው። እግዚአብሔር ጣልቃ ይገባል፣ እንደነገርኳችሁ ነው። ግን ሁሌ ፋሲካ የለም። ሁሌ ዓመት በዓል የለም። ሁሌ መዝሙር የለም። አንዳንዴ ያመመንም ቢሆን እናለቅሳለን። ግን ከኢየሱስ ጋር የጀመርነው ጉዞ የዘላለም ነው። ቢመርም ቢጣፍጥም ከኢየሱስ ጋር ወደፊት። ኑሮ ተመቸም አልተመቸም ከኢየሱስ ጋር ወደፊት። ቢሊዮነር ነበርን፣ ዜሮ ገባን፣ ወደፊት። ሞላ ጎደለ፣ ወደፊት። ሚሊዮነር አይደለም ትሪሊዮነር ሆንም፣ ወደፊት። ከሱ ጋር የተዋዋልነው ውል የምን ውል ነው? የዘላለም ሕይወት። የኔ ወንድሞችና እህቶች፣ አባቶችና እናቶች መልእክቴ ሲጠቀልል ወደ ጌታ የመጣ ነው ለዘላለም ሕይወት ነው። እንደዚህ ባለ ጠጋ እንዳትሸወዱ። ሰውየው ፖይንቱ አገኘው። ትንሽ ነገር ተጠይቆ ትንሽ ነገር መተዋቅቶት ከዘላለም ሕይወት ጎደለ። ከዘላለም ሕይወት ከሚያጎድል
ሕይወታችን ውስጥ ከጌታ በላይ ቦታ ከያዘ ነገር ዛሬ ከሰማነው ቃል የተነሳ የአቅጣጫ መስተካከል ይሆንልን። ዛሬ በፊት መሆን የሚገባው ከፊት ይሆንልን። ከጌታ በላይ የሆነብን የትኛውም ነገር ዛሬ ስፍራው ያዝ። ጌታ በእርሶ ሕይወት፣ ጌታ በእኔ ሕይወት፣ ጌታ በእኛ ሕይወት የሚገባው ቦታ እንዲያገኝ ዛሬ ጠዋት በሰማችሁት ቃል መሰረት ዋናውን ዋና የማድረግ ጸጋ በላያችን ላይ ይፍሰስ። የልብ ዓይናችን ያለ ልክ ይገለጥ። የዘላለም ሕይወት ብርሃን ምስጢር ከዚህ በላይ አሁንም ይግባን። የጌታ ኢየሱስ ፍለጋችን እንደገና ይቀጥል። መጾማችን ይቀጥል። መጸለያችን ይቀጥል። እግዚአብሔር መፈለጋችን ይቀጥል። በፊቱ መደፋታችን ይቀጥል። በፊቱ መንከባለላችን ይቀጥል። የማይቆም ሕይወት ውስጥ ገብተናልና ከመቆም ጌታ ይጠብቀን። የዘላለም ሕይወታችን ኢየሱስ አግኝተነዋል። አሁን እኛ የዘላለም ሕይወት ለማግኘት ምን ላድርግ የሚሉት ውስጥ የለንም። የዘላለም ሕይወት ኢየሱስ እንደሆነ ገብቶናል። ኢየሱስ የዘላለም ሕይወታችን ነው። ኢየሱስ የዘላለም ሕይወታችን ነው። ኢየሱስ መንግሥተ ሰማያችን ነው። ኢየሱስ ጽድቃችን ነው። ኢየሱስ የማይጠልቅ ፀሐያችን ነው። ጌታ ኢየሱስ የማይመሽ ቀናችን ነው። ጌታ ኢየሱስ የማይለወጥ ዘመናችን ነው።